እሱን የምናውቀው እንዴት ነው? ክፉና መንዝራ ትውልድ ምልክት ይፈልጋል። ምሳወቀን የሚባለው ምን አይነት ዕውቀት ስናውቅ፣ መንፈሳዊ እንቅስቃሴ ላይ ያልታጡ ነገር ግን አምላካቸውን እግዚአብሔርን የማያውቁ ነበሩ። ምን አይነት ዕውቀት ሲኖረን ነው እግዚአብሔርን አወቀን የምንለውስ? ብዙ ሰው እንደውም አንዳንድ ሰው ይሰብካል፣ አንዳንድ ሰው ያስተምራል፣ አንዳንድ ሰው የተለያዩ ነገሮችን ያደርጋል። አሁን እምነት ማለት በእኛ መካከል እንደምናስበው በአእምሯችን የመስማማት ጉዳይ ብቻ ሳይሆን የመኖር ጉዳይ ነው። የቤተ ክርስቲያን አክቲቪቲዎች ላይ፣ ጸሎቶች ላይ፣ መዝሙሮች ላይ ብዙ ነገር ላይ ሰው ይገኛል። ነገር ግን ምን ያህል እግዚአብሔርን አውቆታል የሚለው ነገር ግን ከፈሪሳውያን ሕይወት የምንማረው ነው የሚሆነው። እግዚአብሔር በምልክት አይታወቅም። እግዚአብሔር ማንነቱን በልጁ ገልጧል። እግዚአብሔርን ወደ ማወቅ እንቅረብ። የጌታ ጸጋና ሰላም ከናንተ ጋር ይሁን። እንደምን አላችሁ? እኔ ወንድማችሁ አገልጋይ ትንሳኤ ነኝ። ዛሬ ከናንተ ጋር አጠር ያለ የጌታን ሐሳብ ልካፈል። በዚህ ያለው የምናነሳው ሐሳብ የሚገኝበት ክፍል የኤፌሶን ምዕራፍ 1 ላይ ያለ ሐሳብ ነው። ግን ደግሞ ይህንን ሐሳብ ለመረዳት በተሻለ ሊያብራራልን ይችላል ብዬ ወደማስበው ወደ ማቴዎስ ወንጌል እንሄዳለን። ይህንን ክፍል እንደው ቁጭ ብለን ቀስ ብለን ከመረመር ነው ብዙ እንልበታለን፣ ብዙ እናገኝበታለን፣ ብዙ እንማርበታለን። መቼስ የእግዚአብሔር ቃል ብንልጠው የማያልቅ በጣም ብዙ እውነት፣ ብዙ ብርሃን፣ ብዙ ኃይል ያለበት መጽሐፍ እንደሆነ ይታወቃል። ለመነሻነት ማንበብ የምፈልገውና ቀጥዬ ደግሞ በሌላም ክፍሎች ላይ እያነበበን የእግዚአብሔርን ቃል ሐሳብ ለመረዳት እንሞክራለን። በዋናነት ሐሳቤ እርሱን ማወቅ የሚል ሐሳብ ነው ማነሳው። እርሱን ማወቅ ግን እንዴት እንወቀው? እሱን የምናውቀው እንዴት ነው? እሱንስ አወቀን የሚባለው ምን አይነት ዕውቀት ስናውቅ ነው? ምን አይነት ዕውቀት ሲኖረን ነው እግዚአብሔርን አወቀን የምንለውስ? ይህንን እንድንረዳ ለመነሻነት እንድናነብ የምፈልገው የኤፌሶን መልእክት ምዕራፍ 1 ቁጥር 15 ጀምሮ ያለውን የጌታን ቃል አነባለሁ። እኔ እጅ ላይ የምጠቀመው አዲሱ መደበኛ ትርጉም ነው። የጌታ ቃል እንደዚህ ይላል። ስለዚህ በጌታ ኢየሱስ ስላላችሁ እምነት ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ እያስታወስኳችሁ ስለ እናንተ ምስጋና ማቅረብን አላቋረጥኩም። የክብር አባት የሆነውን የጌታችንን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት የጥበብና የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ እያለ ይናገራል። እዚህ ጋር ላቁምና እንግዲህ ቀጥሎ ያሉትን ቁጥሮች እናንተ በስፋት ትሄዱበታላችሁ። እኔ ግን ጊዜያችሁን ላለመውሰድ ይችን ያነበብኳትን ክፍል ብቻ ለማንሳት እገደዳለሁ። ቁጥር 15 ላይ የሚያነሳልን በጌታ ኢየሱስ ስላላችሁ እምነት ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ ይላል። መቼስ ሰው በጸጋ በእምነት አማካኝነት እንደሚጸድቅና እንደሚድን በሁላችን ዘንድ የታወቀ ሐሳብ እንደሆነ እረዳለሁ። ይሄ ለሁላችንም የታወቀ ነው። ነገር ግን አንድ ገበሬ አንድ እርሻ ላይ አንድን ተክል ከተከለ በኋላ የመጀመሪያው ፍሬ ያ የምስራች ፍሬ ይባላል። ያ የምስራች ፍሬ ለዚህ ለሐዋርያው ለተከላት ቤተክርስቲያን የምስራች ፍሬው በክርስቶስ ኢየሱስ ላይ ስላላቸው እምነትና ለቅዱሳን ደግሞ ስላላችሁ ፍቅር የመጀመሪያውን ፍሬ አፍርታችኋል፣ የምስራች ፍሬ አፍርታችኋል። ስለዚህም ደግሞ ደስ እያለን እያመሰገንን ደግሞ ስለእናንተ መጸለያችንን አናቋርጥም ይላል። ይሄን የሚልበት ሐሳብ በጣም ነው የሚገርመው። አንድ ገበሬ ዘርን ዘርቶ አፍርቶለት ፍሬውን ልክ የመጀመሪያውን ሲያይ ከፍሬው የመጀመሪያ ተመጋቢ እንደመሆኑ መጠን ካለው ደስታና ካለው ሐሴት ከማድረጉ የተነሳ የሚያሳየውን አይነት ቶን ነው ሐዋርያው ጳውሎስ እዚህ ጋር እያሳየ ያለው። በዚህ በኤፌሶን ቤተክርስቲያን ላይ የተጋውን ትጋት፣ የለፋውን ልፋት፣ ያደረገውን ተጋድሎ በሁላችን ዘንድ የታወቀ ነው። ይህንን ሁሉ ነገር ካደረገ በኋላ ይህን ሁሉ ነገር ካሳለፈ በኋላ የመጀመሪያውን ፍሬ ማፍራታቸውን ተመለከተ። ምክንያቱም ማመናቸው ዝም ብሎ በቋንቋ ብቻና በንግግር ብቻ የሆነ ማመን ብቻ ሳይሆን እምነታቸው በተግባር የተገለጠ ለቅዱሳን ስላላችሁ ፍቅር ይላል። አንዱና ዋነኛው የመጀመሪያው ፍሬ ያፈሩለት ፍሬ ምንድነው? ለቅዱሳን ያላቸው ፍቅር። አያችሁ፣ በእግዚአብሔር መንግስት ውስጥ በእግዚአብሔር ሕይወት ውስጥ በክርስቶስ ኢየሱስ ያመነን ከሱ ደግሞ የጽድቅን ሕይወት የተቀበለን በመንፈስ ቅዱስ አማካኝነት ደግሞ ፍቅሩ በልባችን ላይ ፈሰሰ። እኛ እግዚአብሔር የመጀመሪያ ፍሬ ከኛ ይጠብቃል። እርሱም የፍቅርን ፍሬ እንድናፈራለት እግዚአብሔር ይጠብቃል። ይሄንን ስንል መቼስ የሰውን ፍቅር እየተናገረን አይደለም። ራሱ እግዚአብሔር በልባችን ላይ ያፈሰሰው በእውነተኛ ላመኑ ሰዎች እግዚአብሔር የሰጠውን በመንፈስ ቅዱስ አማካኝነት የሆነውን ፍሬ ነው። እንግዲህ ይህ ፍሬ ማፍራታቸው ሐዋርያውን ደስ እንዳሰኘው እንመለከታለን። መጽሐፍ ቅዱስ የያዛችሁ ሰዎች አሁንም አብራችሁኝ ወደ ማቴዎስ ወንጌል ምዕራፍ 16 እንድንሄድና የጌታን ቃል እንድናነብ ጠይቃችኋለሁ። እዛ ጋር በጣም ብዙ አልቆይም፣ ግን መነሻ የምትሆን ሐሳብ ለመናገር ፈልጌን ወደዚህ የምመጣው ምዕራፍ 1 ቁጥር 1 ጀምሮ የጌታ ቃል እንደዚህ ይላል። ፈሪሳውያንና ሰዱቃውያን ወደ ኢየሱስ ቀርበው ሊፈትኑት ከሰማይ ምልክት እንዲያሳያቸው ጠየቁት። እንግዲህ
ወደ እርሱ የቀረቡበት ምክንያታቸው ሊፈትኑት ነው። እርሱም ደግሞ የሚፈትኑት እርሱ ከሰማይ እንደሆነ ከእግዚአብሔር እንደሆነ ከእግዚአብሔር ከሆንክ ምልክትን አሳየን ነው። መቼስ እንደዚህ አይነት ጥያቄ የአማኝ ጥያቄ እንዳልሆነ ታውቃላችሁ። እንድናምንህ ከፈለግ ካሳየን ነው ሐሳቡ። አላመኑም ማለት ነው። እርሱም መልሶ እንደዚህ አላቸው፣ ምሽት ላይ ሰማዩ ስለቀላ ብራ ይሆናል ትላላችሁ፣ ንጋት ላይም ሰማዩ ቀልቷል ከብዷልም፣ ስለዚህ ዝናብ ይዘንባል ትላላችሁ። የሰማዩን ገጽታ ትለያላችሁ፣ ነገር ግን የዘመኑን ምልክት መለየት አትችሉም። ክፉና መንዝራ ትውልድ ምልክት ይፈልጋል፣ ያለ ምልክት አያምን። አምላኩን እግዚአብሔርን ማወቅና መረዳት የሚፈልገው በምልክት ነው። እግዚአብሔር በምልክት አይታወቅም። እግዚአብሔር ማንነቱን በልጁ ገልጧል። ነገር ግን ከዮናስ ምልክት በቀር ሌላ ምልክት አይሰጠውም። ከዚያም ኢየሱስ ትቷቸው ሄደ። ይሄ ማለት ዮናስን እዚህ ጋር የሚያነሳበት ምክንያቱ ዋነኛ ምክንያቱ እዚህ ጋር ዮናስ የተነሳበት ምክንያቱ ዮናስ በሁላችን ዘንድ እንደሚታወቀው በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንዳደረ ሁሉ ልክ እንደዚሁ የሰው ልጅ በምድር ውስጥ 3 ቀንና 3 ሌሊትን አድሮ በሶስተኛው ቀን እንደሚነሳ ዮናስ በባህሩ ዳር ላይ እንደተተፋ ጌታችን ኢየሱስም ደግሞ ከዛ ከገባበት ከመቃብር ውስጥ እንደሚወጣ ማሳያና ምልክት ሆኖ የተነሳ ሐሳብ ነው። እንግዲህ ምልክት ከፈለጋችሁ ከሰው ልጅ መሞትና መነሳት የተሻለ ሌላ ምልክት ላሳያችሁ አልችልም ይላችኋል። የጌታችን ኢየሱስ ከሞት መነሳት ማለት እግዚአብሔር ተስፋውን ለሰው ልጆች ሁሉ ያረጋገጠበት ሐሳብ። ይሄንን ካላቸው በኋላ እንደገና ደግሞ ባህሩን ተሻግሮ ደቀ መዛሙርቱን ይዞ ጉዞ ከቀጠለ በኋላ እንደዚህ ይላቸዋል ጌታ ኢየሱስም፣ ተጠንቀቁ፣ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ አላቸው። ይህንን ባላቸው ጊዜ እንደው ይከተሉት የነበሩት እንኳን ምን ያህል ያውቁት እንደነበር ለመፈተን በሚሆን መልኩ ቀጥሎ የሚያነሳላቸውን ሐሳብ ተመልከቱ። እነርሱም እርስ በርሳቸው እንጀራ ስላልያዘን ነው ተባባሉ። እንጀራ ሳይዙ ጌታ ግን እንጀራ ባለመያዙ ምክንያት መመገብ አቅቶት እንደማያውቅ የሚያውቁ እንደገና አሁንም እንጀራ ባለመያዛችን ነው ብሎ እንደገና ጌታን ሲጠራጠሩት እናያለን። ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ እናንተ እምነት የጎደላችሁ እርስ በርሳችሁ እንጀራ ስለሌለን ነው በማለት የምትነጋገሩት ስለምንድን ነው? አያችሁ፣ እምነት ጎሏቸው ነበር። 5 እንጀራ ለ5000 ሰው በቅቶ ስንት መሶብ ተርፎ እንዳነሳችሁ አታስታውሱምን? እንዲሁም 7 እንጀራ ለ4000 ሰው በቅቶ ስንት መሶብ ተርፎ እንዳነሳችሁ ልብ አላላችሁም ማለት ነውን? ታዲያ የነገርኳችሁ ስለ እንጀራ እንዳልሆነ እንዴት አታስተውሉ? በእኔና በእናንተ መካከል የእንጀራ ጉዳይ ኢሹ እንደማይሆን እንዴት አታውቁም? ስንት መሶብ ነው የመለሳችሁት? ስንት መሶብ ነው የተመለሰው? ስንት ሕዝብስ ነው የመገብነው? እናንተ እንጀራ ለመያዛችሁ አዲስ ነገር አይደለም። ይሄ አሁን የተፈጠረ ብቻ አይደለም፣ ከዚህም በፊት ተፈጥሮ የፈታነው ጉዳይ ነው። አሁን እንደ አዲስ ለምን አስደነገጣችሁ? ስለሱ ሲናገረናል ብላችሁ ለምን ጠበቃችሁ? የእንጀራ ጉዳይ እኔን እንደማያሳስበኝ አታውቁም ወይ? እምነት ለምንድን ነው የጎደላችሁ? ዛሬስ እንጀራ ቢያንስ እኔ ያንን ማብዛት የማልችል የሚያቅተኝ ነው ይመስላችሁ ወይ? ለምን እምነት ጎደላችሁ? የአንድ ቀን ጉዳይ ብቻ ይመስላችኋል ወይ? ያነኔ ይላቸውና እሱም ምን ያህል እንዳላወቁትና እንዳልተረዱት ከነገራቸው በኋላ በዚህ ጊዜ ያስጠነቀቃቸው እንጀራ ውስጥ ስለሚጨመረው እርሾ ሳይሆን ከፈሪሳውያንና ከሰዱቃውያን ትምህርት መሆኑ ገባቸው። መነሻ ላይ ዘራ ትውልድ ምልክት እንደሚፈልግ ምልክት ሲፈልጉ እንደነበሩት አይነቶቹ እንዳትሆኑ እናንተ ይህንን አይነት መንገድ ተከትላችሁ እንዳትሄዱ። ምክንያቱም እነሱ እግዚአብሔርን ስለማወቃቸው ክሌም ያደርጋሉ። ልክ በእኛ ዘመን በጣም ብዙ ሰው እግዚአብሔርን እንደሚያውቅ ክሌም ያደርጋል። እግዚአብሔርን እንደሚያውቅ ይነግረናል። እግዚአብሔርን እንደሚያውቅ ብዙ ይላል። ብዙ ሰው እንደውም አንዳንድ ሰው ይሰብካል፣ አንዳንድ ሰው ያስተምራል፣ አንዳንድ ሰው የተለያዩ ነገሮችን ያደርጋል። የቤተ ክርስቲያን አክቲቪቲዎች ላይ፣ ጸሎቶች ላይ፣ መዝሙሮች ላይ ብዙ ነገር ላይ ሰው ይገኛል። ነገር ግን ምን ያህል እግዚአብሔርን አውቆታል የሚለው ነገር ግን ከፈሪሳውያን ሕይወት የምንማረው ነው የሚሆን። ምክንያቱም ፈሪሳውያኖቹ በቤተ መቅደሱ ስርዓት ውስጥ፣ በቤተ መቅደሱ ትምህርት ውስጥ፣ በቤተ መቅደሱ አካባቢ በሚደረጉ ነገሮች ላይ ሁሉ አክቲቮች ነበሩ። በጸሎት ሰዓት ይገኛሉ። በሚደረገው ነገር ላይ ሁሉ አሉ። በሁሉ ቦታ ውስጥ መንፈሳዊ እንቅስቃሴ ላይ ያልታጡ፣ ነገር ግን አምላካቸውን እግዚአብሔርን የማያውቁ ነበሩ። አምላካቸው እግዚአብሔርን የማያውቁ ብቻ ሳይሆን የማያምኑም ጭምር ነበሩ። ይሄንን አስመሳይነታቸውን፣ ግብዝነታቸውን፣ አመንዝራነታቸውን ጌታ ኢየሱስ ገልጦ እነሱ እግዚአብሔርን ከማወቅ ይልቅ ዓለምን የራሳቸው ምቾት የሚወዱ መሆናቸውን ገልጦ ይናገራል። ስለዚህ በዚህም ዘመን ልክ እንደዚህ አይነት ልክ እንደነሱ አይነት በብዙ አክቲቪቲ የተሞላ በብዙ ድርጊት ውስጥ የተሞላ አምላኩን እግዚአብሔርን ግን የማያውቅ ብዙ ሰዎች አሉ። በድርጊታቸው፣ በንግግራቸው፣ በህይወታቸው የማይገልጡት ግን በቤተክርስቲያን አክቲቪቲ ውስጥ፣ በቤተክርስቲያን ድርጊቶች ውስጥ፣ ማንኛውም ፕሮግራሞች ውስጥ የማይቀሩ ሰዎች አሉ። በራሱ በቤተክርስቲያን ፕሮግራሞች ውስጥ መገኘት ክፋት ያለው ነገር ሆኖ አይደል። ነገር ግን እግዚአብሔርን ባለማወቅ ውስጥ የሚደረግ በቤተክርስቲያን ውስጥ የሚደረግ መገኘት ግን ለህይወት ለውጥ አይሆንም። ለዚህ ነው ሐዋርያው በኤፌሶን መልእክት ላይ እንደገና እንመለስና ወደ ኤፌሶን መልእክታችን እናንተ ግን እግዚአብሔርን እንደማያውቁ ሳይሆኑ እንደሚያውቁ ሰዎች የማያምን ሳይሆን የሚያምን ሆናችሁ ተገኝታችኋል።
ማመናችሁንም በፍቅራችሁ ገልጣችኋል ይላቸውና ዕውቀታችሁ ከንግግር የሆኑ አክቲቪቲዎች የዘለለ ሆነና ይበልጡኑ የእግዚአብሔርን ፍቅር ለሰው ልጆች ሁሉ የምታሳዩ፣ ለቅዱሳን ፍቅራችሁን የምታሳዩ፣ መዋደዳችሁን የምታሳዩ ሆናችሁ። ጌታ ኢየሱስ ከሰጠን ዋነኛው ሕግጋት መካከል አንዱ ከትእዛዛቶቹ ከሰጠን ትእዛዝ ዋነኛው አንዱ ምንድነው? በፍቅሬ ኑሩ። ይሄ በፍቅሬ ኑሩ ማለት እርሱ የሚጠብቅብንን ሕይወት የመኖርን ጉዳይ እነዚህ ሰዎች ኖረው ፈጽመውታል። ስለዚህ በእርግጥም አማኝ ናቸው። አሁን እምነት ማለት በእኛ መካከል እንደምናስበው በአእምሯችን የመስማማት ጉዳይ ብቻ ሳይሆን የመኖር ጉዳይ ነው። የመኖር ጉዳይ ነው ስንል እምነት ተግባርን ያዘለ ስለመሆኑ ነው። ይቀጥልና እዛው ጋር ሲነግራቸው ምንድነው የሚለው? እዚህ ኤፌሶን መልእክት ላይ በጸጋ ስለመዳን ስለብዙ ነገር ከላይ ያነሳላቸውና ቀጥሎ በጸሎቴ እያስታወስኳችሁ ስለእናንተ ምስጋና ማቅረብን አላቋረጥኩም ይላል። ደስተኛ ሆኗል። ይቀጥልና እንደዚህ ይላቸዋል። አሁንም ይላቸዋል ይበልጥ ሕይወታችሁ ፍሬያማ የሆነ እንዲሄድ ከፈለጋችሁ ማወቃችሁ በአእምሮ ዕውቀት ላይ ብቻ የቀረ ሳይሆን አግባብ ያለው ነው። የአእምሯችን መታደስ በጣም አስፈላጊ ነው። ምንም ጥያቄ የለውም። እሱም ነው ደግሞ የህይወት ለውጥ የሚያደርገው። ነገር ግን ያንን ከንግግር ያለፈ የህይወት ለውጥ ግን እንዲመጣ የምትፈልጉ ከሆነ ዕውቀታችሁ ወልድን በማወቅ ብቻ የሚቆም ሳይሆን ወልድን ያየ ሁሉ አብን ስለሚያይ የክብርን አባት የጌታችንና የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት፣ እርሱን ባወቃችሁት ቁጥር ይበልጥ እያከበራችሁት እየተገዛችሁለት እሱን እያሳያችሁ የምትቀጥሉ ስለምትሆኑ ዕውቀታችሁ የምር ንክክ ያለው የምር ከአእምሮ ዕውቀት ያለፈ ከሱ ጋር የግንኙነት የሪሌሽንሺፕ የሚፈጠርን ዕውቀት እንድታውቁ ነው የምፈልገው ይላቸዋል። በጣም በሚገርማችሁ ሁኔታ በማቴዎስ ወንጌል ምዕራፍ 16 ላይ ታስታውሱ ከሆነ በፊልጶስ ቂሳርያ ልክ ከደረሱ በኋላ ወረድ ብላችሁ ስትመለከቷቸው ከደረሱ በኋላ ጌታችን ኢየሱስ የጠየቃቸው ጥያቄ አንድ ነው። ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ ወዲያውኑ የመለሱለት በጣም አይደለ ዮሐንስ ይሉታል፣ መጥምቁ ዮሐንስ ይሉታል፣ ኤልያስ ይሉታል፣ ኤርሚያስ ይሉታል፣ ከነቢያት አንዱ ይሉታል፣ እናንተስ የሰው ልጅ ማን ትላላችሁ አላቸው። ወዲያውኑ ጴጥሮስ እንደዚህ አለ፣ አንተማ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለ። ይሄ ግን አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ የሚለውን በደንብ ጴጥሮስ ግን የተረዳው ምዕራፍ 17 ላይ በዛ እንደውም ከብዙ ጊዜ በኋላ ራሱ መልሶ ያነሳዋል አይደለ በቅዱሱ ተራራ ላይ አይደለ ከገናናው ክብር የምወደው ልጅ እርሱን ስሙት የሚል ድምጽ በመጣለት ጊዜ ከእግዚአብሔር ክብርና ሞገስን ተቀብሏል ብሎ እንደውም ያነሳዋል በመልእክቱ ላይ። ልክ እዛ ላይ ጌታችን ኢየሱስ ሲለወጥ የሕያው የእግዚአብሔር ልጅነቱ ልብሱን አጣቢ ሊያነጣው ከሚችለው በላይ ነጭ ሲሆን ታንጀብል ሲሆንበት እውነተኛ ንክኪ ሲሆንበት ሊለየው አልፈለገም። በዚህ መሆን ለኛ መልካም ማለት እግዚአብሔርን ማወቅ ወደ እግዚአብሔር እያቀረበ ይሄዳል። ይበልጥ ፍሬያማ እያደረገ ይሄዳል። እግዚአብሔር ላይ ወደ መደገፍ ሕይወት ያመጣል። እግዚአብሔር ለዚህ እኮ ነው አምላኩን የሚያውቅ ሕዝብ ብርቱ ነው የሚሆነው። እግዚአብሔርም እንድናውቀው ስለሚፈልግ ረፉ እኔም አምላክ እንደሆንኩ ወቁ አለ። ስለዚህ የማረፍ ሕይወት ከእርሱ ጋር እውነተኛ ግንኙነትን ስለሱ ፍቃድ፣ ስለሱ ሐሳብ፣ ስለሱ አሰራር መረዳት የምንችለው ይበልጥ ዕለት ዕለት እሱን እያወቀን ስንሄድ። ስለዚህ ሕይወታችን የሆነ ቁንጽል ዕውቀትን ስለማወቅ ወይም ደግሞ ስለ መለኮታዊ የሆኑ ነገሮችን አውቁ ክርክርን ስለማድረግ የሆነ ነገር ስለማድረግ ብቻ ሳይሆን ዕውቀታችን ከዛ ባለፈ እግዚአብሔርን ማወቅ የክብርን አባት የጌታችን የመድኃኒታችንን አምላክና አባት ይበልጥ ማወቅ መቅረብ ከእርሱ ጋር መጠጋጋት ፍቃዱን ማወቅ የልቡን ሐሳብ መኖር ይሄ ነው እግዚአብሔርን ማወቅ። ይሄ ነው የመጀመሪያን ፍሬ ከማፍራት ቀጥሎ ይበልጥ እሱን እያወቁ የእሱን ሐሳብ እየተረዱ በሕይወታችን መግለጥ። ቀጠል ብሎ ያለውን ሐሳብ እዛው ጋር ላንብብላችሁ። እንዲሁም በእርሱ የተጠራችሁለት ተስፋ ይህም በቅዱሳኑ ዘንድ ያለውን ክቡር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁ ዓይኖች እንዲበሩ ለእኛ ለምናምነውም ከሁሉ በላይ ታላቅ የሆነውን የኃይሉን እንድታውቁ ጸልያለሁ እያለ ይቀጥልናል። ክርስቶስ ከሞት ከመነሳቱ ሐሳብ ጋር ሁሉ አያይዞ ይናገረዋል። ስለዚህ ይህንን እያወቀ ስንሄድ እግዚአብሔር በእኛ ሕይወት ላይ ያለውን ፍቃዱን፣ ሐሳቡን፣ የኃይሉን ታላቅነት፣ ቻይነቱን፣ ብቃቱን ምን ያህል ትልቅ አምላክ እንደምናመልክ እያሳየን ይሄዳል ማለት ነው። ስለዚህ ዛሬ የምጋብዛችሁ እግዚአብሔርን ወደ ማወቅ እንቅረብ። እግዚአብሔርን ወደ ማወቅ እንጠጋ። እግዚአብሔርን ባወቅነው ልክ በተጠጋነው ልክ ከእርሱ ጋር ኅብረት ባደረገን ልክ እውነተኛ የሕይወት ለውጥ እውነተኛ የሆነ የአማኝ ጉዞን መጓዝ እንችላለን። እግዚአብሔር በዚህ ሕይወት ይባርካችሁ። አሜን።